ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 66ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 24 ነው። እንግዲህ የምትከታተሉኝ ሰዎች ናችሁ ልታቆሙ የምትችሉት። ሆፕፉሊ የሚከታተለኝ ሰው እየሰማኝ ነው ብዬ ትላንትና እንግዲህ ከዚህ በፊት በነበሩት በ65ኛው በ64ኛው እና በ63ኛው ወዘተ ቪዲዮዎች ላይ እንግዲህ ይሄ የቫት ጋፕ አናሊሲስ በአይኤፍኤስ ቫት ጋፕ አናሊሲስ ብሎ ከሰራ በኋላ በየሴክተሩ ያገኘሁት የቫት ጋፕ ይሄ ነው ብሎ በየሴክተሩ አሁን ለምሳሌ በግብርና፣ በማይኒንግ፣ በማኒፋክቸሪንግ፣ በኤሌክትሪሲቲ፣ በዋተር ወዘተ ወዘተ ብሎ በየሴክተሩ ጋፕ አናሊሲስ ሰርቶ ያስቀመጠው ነው እና እንግዲህ ስናያቸው እኔ እንደ ተመልካች ማለት ነው ቫት ጋፑ አሁን ለምሳሌ አክቹዋሊ የኢትዮጵያ ኤሌክትሪክ ኮርፖሬሽን ሰበሰበ ተብሎ የሚባለው ጋፕ ይሄ ነው። ኤሌክትሪክ ኮርፖሬሽን ስል ስሙ ተለዋውጧል። አሁን እንግዲህ ይሄኛው ኤሌክትሪክ ዩቲሊቲ የሚባለው ነው ብለን አስዩም እናደርግ። ኤሌክትሪክ ዩቲሊቲ የሰበሰበው ጋፕ ይሄ ነው እና ስታዩት መስመር ነገር ነች ነው ሞራለስ በጣም ቀጭን ነው። እንትንም አይደለም ፕሮፖርሽኑ እንትኑ ስኬሉ ሰፊ ስለሆነ በትንሽም ቢሆን ማለት እንትኑ ሞኔታሪ አማውንቱ ይበልጣል እንዳትሉ ስኬሉ የጂዲፒው 0.05 ነው ፐርሰንት ነው የሚላችሁ። ያ ማለት ምን ማለት መሰላችሁ እንግዲህ የአንድ ማለት ነው ላይክ ነው ከ50 ሚሊዮን ብር ማለት 50 ሚሊዮን ዶላር ምናምን በሉት የኢትዮጵያ ጂዲፒ 100 ሚሊዮን ነው 100 ቢሊዮን ነው ብላችሁ ብታስቡ ይሄ የሚያመለክተው ወደ 50 ቢሊዮን ነው 50 ሚሊዮን ነው በዶላር ማለት ነው። ወደ ታች ስታወርዱት እንግዲህ ይሄ አስቡት። ይሄ በጣም ሰፊ ነው ስኬሉ ነው የምላችሁ። ከዚህ እስከዚህ ያለው ይሄ ኢትስ ሶ ቢግ እና ስንት ፐርሰንት ይሆናል ብላችሁ ብታስቡ 10% ምናምን ነው የሚሆነው የላይክ ነው 5% 10% የዚህ የ50ውን ማለት ነው 10% ብታረጉት 5 ሚሊዮን ምናምን ነው የሚሰበስበው በአማካይ ማለት ትችላላችሁ። 5 ሚሊዮን ላይክ ነው 5 ሚሊዮን ነው የሚሰበስበው በአማካይ ማለት ትችላላችሁ። ይሄ ስኬሉ ሰፊ ነው በአንጻራዊነት እና ላይክ ነው ይሄ አሁን 90 ሚሊዮን ማለት ነው ብላችሁ ማሰብ ትችላላችሁ። 90 ሚሊዮን ዶላር ነው 0.09 ማለት ነው እና ያ 90 ሚሊዮን ከሆነ ይሄ 3 ነው። ስለዚህ ለምሳሌ በዚህ አመት 30 ሚሊዮን ሰብስቧል ከቫት የቫት ስብሳቤው አክቹዋሊ የተሰበሰበው ይሄ ለምሳሌ 30 ሚሊዮን ነው። እዚህ ጋር ትንሽ ከፍ ብሎ 31 ምናምን ሰብስቧል። እዚህ ጋር ወረድ ብሎ 25 ልትሉት ትችላላችሁ። ይሄኛው ከፍ ብሎ 27 እንዲህ ያለ ይሄዳል። በየአመቱ እየቀነሰ ነው እንደምታዩት። ፎርሳም አይዶ ነው እንግዲህ በሆነ ምክንያት ማለት ይሄ አሁን 2016 ነው። ይሄኛው 2022 ነው እና አክቹዋል አሰባሰቡ እየቀነሰ ነው ማለት በአክቹዋሊ የሚሰበስበው እየቀነሰ ነው እና ሴክተር ማበረታቻ ምናምን ብሎ የሚሰጠው ደና ነው ማለት ነው። አማውንቱ አልቀነሰም። ኤኒዌይ ግን ስታዩት ይሄ አሁን 15 ልትሉት ትችላላችሁ ይመስለኛል። ግማሽ ይሆናል፣ ከግማሽ ይበልጣል። ይሄኛውን 20 ልትሉት ትችላላችሁ። ይሄና 15 ይሄኛውን ምናልባት 10 ሚሊዮን ልትሉት ትችላላችሁ። በጣም ሲወርድ የኢትዮጵያ ኤሌክትሪክ ውሃ የሚባለው ውሃ እንግዲህ እኔ ኦርጋናይዜሽናል ስትራክቸሩ ራሱ አስቸገረኝ ነው የምላችሁ። አስቸገረኝ ነሰንስ ልረዳቸው አልቻልኩም። አሁን የኢትዮጵያ ዋተር ሚኒስትሪ የሚለውን ማለት ዋተር ሚኒስትሪ የሚለውን ሄዳችሁ ስታዩት ምንም በለው በስም ደረጃ ራሱ ምን እንደምትሉት ይጠፋቸዋል። የኢትዮጵያ ውሃ ልማት ልበለው ወይስ ስማቸው ስለሚቀያየር እና ኦርጋናይዜሽናል ስትራክቸሩን ሄዳችሁ ስታዩት አሁን እንግዲህ ትላንትና ባረግነው ነገር የተረዳሁት ኢትዮጵያን ዋተር ኤንድ ኢነርጂ ሚኒስትር ላይክ ነው ኢነርጂ ዋተር ኤንድ ሲውሬጅ አውቶሪቲ
ዋተር ኤንድ ላይክ ዋተር ኤንድ ኢነርጂ ይሄ ነው አሁን ሚኒስቴር መስሪያ ቤቱ ማለት ነው። ሚኒስቴር ብለው ስትራክቸር ብላችሁ እንግዲህ አወቃቀሩ ምን ይመስላል መስሪያ ቤቱ ብላችሁ ስትገቡ ይሄን ሙንጫጨርኩትን ክሌል አድርገው ሁለቱም በአንድ ሚኒስቴር መስሪያ ቤት ናቸው ይላችሁና ሁለቱም በአንድ ሚኒስቴር መስሪያ ቤት ናቸው ይላችሁና እኔ አሁን እንደዚህ አይነት ኦርጋናይዜሽን እንዴት እንደዚህ ሊመጣ እንደሚችል አላቅም እውነት ለመናገር ማለት አሁን እንግዲህ ከላይ አምጥታችሁ ዋና ስራ አስፈጻሚ ማለት ቺፍ ኤግዜኪዩቲቭ ኦፊሰር ማለት በሚኒስተሩ ስር እንግዲህ አወቃቀሩን ራሱ መስሪያ ቤቱን ስታዩት በሚኒስተሩ ስር ቺፍ ኤግዜኪዩቲቭ ኦፊሰር አለ። ከዛ በኋላ የሚኒስተሩ ጽህፈት ቤት አለ። ኦፊስ ኦፍ ነው ላይክ ነው እንግዲህ ቺፍ ኦፍ ስታፍ ነው የህዝብ ግንኙነት የህግ አገልግሎት ስራ አስፈጻሚ ስነ ምግባር የኦዲት ስራ አስፈጻሚ እንግዲህ በሚኒስተሩ ጽህፈት ቤት ስር ያለ ነገር ነው። ከዛ የድንበርና ድንበር ተሻጋሪ ወንዞች ዋና ስራ አስፈጻሚ ይሏቸዋል። የውሃው ጉዳይ ነው የሃይድሮ ኤሌክትሪክ እና ምናምን በሱ እንግዲህ የሱ ደግሞ የራሱ ቺፍ ኤግዜኪዩቲቭ ኦፊሰር አለው። የዋና ስራ አስፈጻሚ የሚባለው የፋይናንስ ስራ አስፈጻሚ የግዢ ስራ አስፈጻሚ በሚኒስተሩ ስር ነው የሚሆነው። ምንድነው አይ ዶንት ኖ ላይክ ነው ምን አይነት የውሃ ሀብት አስተዳደር ዘርፍ ኤኒዌይ ዋናው ወደዚህ የመጣውበት እንትን አሁን ምንድነው የምትሉት ነው ውሃ ልማት የኢትዮጵያ ውሃ ልማት እንዳትሉ የለም ነው የውሃ ሀብት አስተዳደር ዘርፍ ሚኒስተር ዘርፍ ሆኖ ተቀምጦ ነው የምታዩት። እና ምን ብዬ እንደምጠራው ጠፍቶኝ ነው ማለት ምን ብዬ ልሰየም የሚለው ነገር ጠፍቶኝ ነው። እንደው ሳስበው ነው የምላችሁ አሁን ከሆነም እንደዚህ ቢሆን አይ ዶንት ኖ ሎጂካሊ እኔ አሁን ሳስበው ሚኒስትሩ ኖሮ ላይክ ነው ላይክ ነው ሲዋቀር ራሱ እኔ የሚመስለኝ መሆን የነበረበት እኔ በሆነ ማዋቀረው ነው የምላችሁ 6 ቦታ ነው የምከፍለው ማለት ሚኒስተር እዚህ ጋር ዝም ብላችሁ ቺፍ ኦፍ ስታፍ አርጋችሁ የራሳችሁ እንግዲህ የሚኒስተሩ ቢሮ ማለት የቢሮ ስራ ዛጋ ይደረድራቸውን እሱን እዚህ ጋር አምጡት እንደ ኮንሲግሌሪ ነገር ሆኖ እሱ እዚህ ጋር ይቀመጥ። ሌሎቹ ግን ይሄን እንደዚህ አርጋችሁት 6 ቦታ ከፍለው ነበር ሳየው ነው የምላችሁ ማለት ድርጅቱን ስታዩት 6 ቦታ መክፈል ነው የሚሻለው 2 3 4 ላይክ ነው 5 6 ዴን 6ቱ ምንድነው ነው አከፋፈሉ ትንሽ ባላንሱን አልጠበቀም። ይሄን እንግዲህ ለብቻው ኢነርጂ ታረጉታላችሁ። ኢነርጂ ምናልባት እንዴት ነው የሚባለው ኦኬ ኢነርጂ ምን እንደምንለው በኋላ ታንበታለን። ይሄኛውን ዋተር ብላችሁት እንግዲህ የውሃና የእንትን ሚኒስተር ነው አይደለ የውሃና ኢነርጂ ሚኒስተር ነው ዋተሩ ላይክ ነው አሁን እንደሚታየው ድንበር ተሻጋሪ ለምሳሌ ኃይል ኤሌክትሪኩም ድንበር ተሻጋሪ ፊቸር ኖሮት ነው የምታዩት ነው የምላችሁ። ድንበር ተሻጋሪ ፊቸሩም ለምሳሌ ኤሌክትሪክ ትሰጣላችሁ ለሌላ ሀገር አይደለ። ስለዚህ በኢነርጂው ስር ዴቨሎፕመንት ለብቻው ኢነርጂ ዴቨሎፕመንት ማለት አሁን ኤሌክትሪክ ፓወር እንደሚሉት ማለት ነው። ኤሌክትሪክ ፓወር ከሚሉት ኢነርጂ ዴቨሎፕመንት ብለው ቢዘጉት ምናልባት አይ ዶንት ኖ
ኢነርጂ ዴቨሎፕመንት ወይንም ኤሌክትሪክ ፓወር የሚበሉት ችግር የለውም። ይሄኛው ኤሌክትሪክ ዩቲሊቲ ይሆናል። ይሄኛው እና ላይክ ነው ኢንተርናሽናል ማለት አሁን እንትን ይሸጣሉ ነው ምንድነው ስሙ ፓወር ይሸጣሉ። ዴቨሎፕመንት አለ ውሃ ምናምን ማለት ጀነሬት ያደረጉትን ፓወር ኢንተርናሽናል ይሸጣሉ። ሳምቲንግ ነው ላይክ ነው ስሙ። እኔ ዝም ብዬ ለአሁን እንዲመች ኢንተርናሽናል ታደርጉታላችሁ። ይሄኛውም ኢንተርናሽናል ይኖረዋል ማለት ነው። ውሃው የተፋሰሶች ጉዳይ ምናምን ስላለ ማለት ነው። የወንዝ ጉዳይ እንዴት ነው የምናስተዳድረው ምናምን የሚል ስላለው ማለት ነው። ስለዚህ ይሄኛው ለምሳሌ ዋተር ዴቨሎፕመንት የራሱ ዲቪዥን ይኖረዋል። ይሄኛውም ዋተር ዩቲሊቲ የራሱ ዲቪዥን ይኖረዋል ማለት ነው። እነዚህ የራሳቸውን እየቻሉ ማለት በሚኒስተሩ ስር ቢሆኑም በዚህ መልኩ ተሰባጥረው ይከፋፈሉና ይመጣሉ ነው። እና ዋተር ዩቲሊቲ እና ኤሌክትሪክ ዩቲሊቲ አይዶ ነው ውስጣቸው እንግዲህ የዲስትሪቢዩሽን ቻናሉን አሁን ለምሳሌ ይሄ ዋተር ዩቲሊቲውን የማከፋፈሉን ስራ አይ ቲንክ ነው ላይክ ነው ዩቲሊቲ ካምፓኒዎቹ መሆን ያለባቸው እኔ እንደሚመስለኝ ነው የምላችሁ። ስፔሻላይዜሽን አሁን ኤሌክትሪኩ ላይ ሄጄ ሳየው ነው የምላችሁ። አሁን ያነሱት ሀሳብ ወደ ውስጥ ገብተን ትንሽ ኤክስፕሎር እናደርገዋለን። ማለት እንትና ያነሳው ኮፓይለት ያነሳው ሀሳብ ለምንድን ነው አሁን ለምሳሌ ኤሌክትሪክ በአንጻራዊነት በጣም ትንሽ እንትን ነው የሚሰበስበው ነው ትንሽ ነው የሚሰበስበው ቫት ማለት ነው ከውሃው። ለምንድን ነው ብላችሁ ስትሉ የቢሊንግ ስትራክቸር ፕሮብለም አለበት ይላችኋል። ዋት እኔ አሁን ኤክስፕሎር አላደረኩትም ምክንያቱም ኢንትረስት ያልነበረም። የቢሊንግ ስትራክቸር ፕሮብለም አለበት። ሰብሲዲ ዲስቶርሽን አለበት። እና ምን ማለት ነው ቢሊንግ ነው ላይክ ቢሊንግ ስትራክቸር ፕሮብለም አለበት ምናምን የሚለውን ነገር ስታስቡት የሚመስለው ዩቲሊቲ ካምፓኒዎቹ የሂሳብ ስራ ላይ ስፔሻላይዝ ያደረጉ ተቋማት ናቸው ነው። ገብቷቸዋል። የሂሳብ ስራ ላይ ስፔሻላይዝ ያደረጉ ተቋማት ናቸው። አሁን ዩቲሊቲ የሚባለው እንትኑን ፊዚካል ይሄ ኢንጂነሪንግ ወር ምንድነው የሚባለው እንግዲህ በኢንጂነሪንግ ሰዎች ሲቪል ወርክ ነው የሚሉት አይደል ነው ማለት አሁን ለምሳሌ ቧንቧን ዘርጋቱ ማከፋፈሉ ምናምን ማለቱ መገንባቱን መጠንገኑን ውሃ ማልማቱን ማቆሩን ማጣራቱን ወዘተ ዋተር ዴቨሎፕመንት የሚባለው ክፍል ነው መስራት ያለበት ብዬ ነው ማስበው። ኢንጂነሪንጉን በሙሉ ነው የምላችሁ የዋተር ወርክስ ኢንጂነሪንግ የሚባለው በሙሉ ኃይሉን ከማመንጨት ጀምሮ አሱሚንግ እንግዲህ አሁን እነዚህ አሁን በኢትዮጵያ ውስጥ እንግዲህ ያለው ትሬንድ እንደሚመስለው እንደምታዩት የኢትዮጵያ ዝንባሌ ሶቨሪን ፈንድ ፈጥሮ ካምፓኒዎች መፍጠርና በዛ ስር ማስገባት ነው እነዚህን ሁሉ ካምፓኒዎች ሀሳቡ። ስለዚህ ይሄ ዋተር ዴቨሎፕመንት የሚባለው መስሪያ ቤት የውሃ ኢንጂነሪንግ ማለት ውስጡ እንግዲህ ይሄን ዋተር ዴቨሎፕመንትን ስታወጡት ራሱ የሀገር ግብዳ መስሪያ ቤት ነው የሚሆነው። ምክንያቱም ውስጡ ግድብ መገንባት ይኖራል። ግድብ ከገነባ በኋላ ግድቡን ማስተዳደር ይኖራል። ላይክ ነው ለምሳሌ ይቅርታ ሶሪ ይሄኛው ኤሌክትሪክ ፓወር የሚባለው አሁን ኤሌክትሪክ ዋተር ወርክስ ቢሆንም ግን ዋተሩ ዴቨሎፕ የሚሆነው ለምሳሌ ይሄ ማን ነው ስሙ ዋተር ዴቨሎፕመንት እና ይሄኛው የሆነ ጆይንት ፕሮጀክት ሊኖራቸው ይችላል። ለምሳሌ ምን ማለት ነው አባይን ገነባችሁ አባይ ግድብ ላይ መስኖ ብታስቡ የሚመጣው ከማን ጋር ነው? ከዋተር ዴቨሎፕመንት ጋር ነው የሚመጣው። ግድቡን ግን ለኃይል ማመንጫ ኦሪጂናሊ የሚገነባው ለምንድን ነው? ለኃይል ማመንጫ ነው። ለኃይል ማመንጫ ከተገነባ በኋላ ግድቡን የማስተዳደር ስራ የኢትዮጵያ ፓወር ኮርፖሬሽን ነው የሚሆነው ነው። የኢትዮጵያ ኃይል እንግዲህ ብዙ ትርጉም አለው። የኢትዮጵያ ኤሌክትሪክ ፓወር ልትሉት ትችላላችሁ። ማለት የኢትዮጵያ ኢነርጂ ኤሌክትሪክ ፓወር ወይንም ፓወር ብላችሁት እንደገና አሁን ለምሳሌ ኒውክሊየር ብለዋል አይደለ? ላይክ ነው ይሄኛውን ማለት ነው ዋተር ምንድነው ሃይድሮሎጂ ዲፓርትመንት ለብቻችሁ ሊኖራ ላይክ ነው እየሰነጣጠቃችሁ ትሄዳላችሁ። ምክንያቱም ስፔሻላይዝ እያደረጋችሁና ስትሪም ስታደርጉት
እኔ እንደምረዳው ነው የምላችሁ ከሲስተም ዲዛይን እና አስተሳሰብ አንጻር ስፔሻላይዜሽኑም ኢፌክቲቭነሱም ምናምንም ይጨምራል። ለምሳሌ ዝም ብላችሁ የኛውን ላይክ ነው ኢትዮጵያን ፓወር ብትሉት ፓወር በውስጡ ሃይድሮኤሌክትሪክ ፓወር አለው፣ ዊንድ ፓወር አለው፣ ሶላር ፓወር አለው፣ ማን ነው ስሙ ኒኩለር ፓወር አለው። ዴን ይሄ ራሱ አሁን ለምሳሌ ኤሌክትሪክ ፓወር የሚባለውን በአራት ከፍላችሁት የራሱ የሆነ ስታተስ ሊሆን ይችላል ማለት ነው። ላይክ ነው ኒኩለር ፓወር ለብቻው፣ ሃይድሮ ኤሌክትሪክ ፓወር ለብቻው፣ ግን ተሰብስበው አንድ የኢትዮጵያ ኤሌክትሪክ ፓወር በሚባል ለምሳሌ ቺፍ ኤግዜኪዩቲቭ ኦፊሰር ሊሆን ይችላል። ላይክ ነው ስታረጉት ዋቴቨር ምን ልበላችሁ አሰያየሙ እንደተመቻችሁ ማለት ሚኒስተር ዴታ ልታረጉት ትችላላችሁ። ኢት ዳዝንት ማተር ማለት ሚኒስተር ዴታው ወደ ቺፍ ኤግዜኪዩቲቭ ሆነ ሚኒስተር ዴታው በክላስተር ምናምን ብለህ ከምትጨማለቅ ነው የምልህ። ይሄ ቺፍ ኦፍ ስታፉ ያንተን የሚኒስተር መስሪያ ቤቶቹን እነዚህን በሙሉ እንዴት አድርጎ ራን እንደሚያደርጋቸው ቺፍ ኦፍ ስታፉ የቢሮውን፣ ፋይናንሱን፣ በጀቱን ወዘተ ወዘተ በሚኒስተር መስሪያ ቤት ደረጃ የሚያደርገውን ሰው ቺፍ ኦፍ ስታፍ ብለህ ቺፍ ኦፍ ስታፍ በስርህ ይኖራል ማለት ነው። በሚኒስተሩ ስር ቺፍ ኦፍ ስታፍ ብለው የሱን ስታፎች በሙሉ ከነ ኦፊስ ፐርፎርም ላይክ ነው ከነ ኦፊስ ጉዳዩ እዚህ ጋር አሁን እነሱ እንደዚህ ብለው እንዳስቀመጡት ማለት ነው። ይሄ የሚኒስተር ጽህፈት ቤት ብሎ የህዝብ ግንኙነት፣ የህግ አገልግሎት እና ዋና ስራ አስፈጻሚ ብለህ ከምትል ማለት ቺፍ ኦፍ ስታፍ ሆኖ በቺፍ ኦፍ ስታፍ ስር ዘርፍ ስትራቴጂ፣ የሰው ሀብት አስተዳደር ማለት ሴቶችና ማህበራዊ ጉዳዮች አካቶት ምንድን ነው የሴቶችና ማህበራዊ ጉዳዮች አካቶት ኦዲቲንግ፣ ስነ ምግባር፣ የህግ አገልግሎት፣ የህዝብ ምናምን እኔ እንደሚመስለኝ ነው የምላችሁ በቺፍ ኦፍ ስታፉ ስር መጥቶ ቺፍ ኦፍ ስታፉ ቀኝ እጅ ይሆናል ማለት ነው ለሚኒስተሩ። በቃ በጣም ወሳኝ የሆነ ሰው ይሆናል፣ ቀኝ እጁ ይሆናል። እነዚህ ዋና ስራ አስፈጻሚ ሲኢኦ ምናምን የሚባለውን ነገር በሙሉ ሰብስበ በቺፍ ኦፍ ስታፉ ስር አድርገ ይሄኛውን ግን ላይክ ነው የቺፍ ኦፍ ስታፉ የሚያስተዳድራቸው ሰዎች እነዚህን በሙሉ የሚያነካኩትን ነገሮች አንድ ላይ እንዲይዙ ታደርገዋለህ ነው የኔ ሀሳብ። እኔ ላይክ ነው ሚሻል የሚመስለኝ እና ምን እያረኩ ነበር እና አሁን ለምሳሌ ኤሌክትሪክ ላይክ ነው ኢትዮጵያን ፓወር የሚባለው ምን ትሉታላችሁ? አሁን ለምሳሌ አይዶ ነው እንዳልኳችሁ ይሄንን ቺፍ ኦፍ ኤክስኪዩቲቭ ላይክ ነው ሲኢኦ ቺፍ ኤግዜኪዩቲቭ ኦፊሰር ሊሆን ይችላል። የዚህ ይሄ ኢትዮጵያን ፓወር የሚባለው ግን በውስጡ ሃይድሮ ኤሌክትሪክ ፓወር፣ ሶላር ፓወር ምናምን የሚባሉ ክፍሎች ሊሆኑ ይችላሉ፣ ኮሚሽኖች ሊሆኑ ይችላሉ፣ ዲፓርትመንቶች ሊሆኑ ይችላሉ። እንደዛ አድርጋችሁ በነገራችን ላይ አሁን ዲፓርትመንት እኛ ሀገር ነው እንጂ የሚቃለለው ዲፓርትመንት ችግር የለውም ማለት ዲፓርትመንት ብትሏቸውም እንትኑን አይቀንሰውም ነው ስታተሱን። የዲፓርትመንት ማለት አሁን ለምሳሌ አሜሪካ ስቴት ዲፓርትመንት ነው የሚሉት ውጭ ጉዳይ ሚኒስተር። አሁን መጥቶ አቶ ትራምፕ የጦርነት ሚኒስተር ዲፓርትመንት ኦፍ ዋር አለው እንጂ ዲኦዲ ነው የሚባለው። የአሜሪካ እንግዲህ ትልቁ ዲፌንስ ዲፓርትመንት ኦፍ ዲፌንስ ነው የሚባለው። በድሮም ታሪክ ላይ ሳነብ አሁን እናምደ ጽዮን እንደዚህ በክፍል ብለው ነው የሚያዋቅሩት። ክፍል ነው የሚሉት ላይክ ያነበብኩት ነው ብላችሁ ሰው ዲፓርትመንት ብታረጉት ምንም ችግር የለውም ነው ማለት። አሁን ለምሳሌ ይሄን አይ ዶንት ኖ ይሄንን ዳይሬክቶሬት አድርጋችሁት ይሄኛውን ዲፓርትመንት ብታረጉት ወይንም ደግሞ እንደገና ስትወርዱ ዲቪዥን ብታረጉት እንትኑን አይቀንሰውም ነው የምላችሁ። ዋናው ሲግኒፊካንሱ ሰውየው ከኃላፊነቱን እንጂ ከስሙ አይደለም ነው። ሶ ሃይድሮ ኤሌክትሪክ ፓወር ብላችሁ ዋተር ማለትም ሃይድሮ ኤሌክትሪክ ፓወር፣ ስለዚህ ግድብ ገድባችሁ ኤሌክትሪክ የምታመነጩበት ምን ነው። የኒውክሊየር ፓወር አለ ላይክ ነው ሶላር ፓወር አለ፣ ጂኦተርማል አለ ምናምን ብላችሁ አንድ 5-6 በውስጡ
ይፈጠራል ነው። የፓወር ሶርሶቹ እንግዲህ ብዙ ናቸው ነው። ኦኬ ላይክ በትክክል ጻፈው ብዬ ነው። ይሄን ልታሰፉት ትችላላችሁ ነው። አሁን ለምሳሌ እንዳልኳችሁ ጂኦተርማል ሊኖር ይችላል። ይና ላይክ ነው። ናቹራል ጋስ ሊኖር ይችላል። ፓወር ጀነሬሽን ናቹራል ጋስ ለኃይል ማመንጫ የሚውል ይመስለኛል። ኃይል ገብቷል። ተፈጥሮ ጋዝ ማለት ነው። እንትን ሊሆን ይችላል። ናቹራል ጋዝ ዴን ሶላር ሊኖር ይችላል። ኒውክሊየር ሊኖር ይችላል። ኒውክሊየር ሶላር ኒውክሊየር ኤንድ ሃይድሮ ኤሌክትሪክ አለ። እነዚህ ነገሮች በሙሉ በዚህ በኢትዮጵያ ፓወር ኮርፖሬሽን በሚባለው ውስጥ የተለያዩ አይነት ኃይል ማመንጫዎች አሉ። ዊንድ ፋርም ይኖራል። ስለዚህ ቢያንስ አሁን ኢትዮጵያ ውስጥ 1 2 3 4 5 6 አይነት የኃይል ላይክ ነው ዲፓርትመንትስ ኦፍ ፓወር ጀነሬሽን ሊኖሩ ይችላሉ። ዲፓርትመንት ብላችሁት ያኛውን ዳይሬክቶሬት ላይክ ነው በዳይሬክቶሬቱ በሚኒስተሩ መስሪያ ቤት ስር ይሆናል። እነዚህን በሙሉ አሁን ለምሳሌ የነዚህን ቢሮአቸውን ወዘተ የሚኒስተሩን ቢሮ ወዘተ ላይክ ነው ራን የሚያደርገው ቺፍ ኤግዜኪቲቭ ኦፊሰሩ ሊሆን ይችላል። እነዚህን ሰብስቦ እንደ ቦርድ ይዟቸው ምናምን ብሏችሁ ማለት ነው። ሰው በኢትዮጵያ ውስጥ ለምሳሌ ኃይል ከማመንጨት አኳያ 6 ዲፓርትመንት ልትፈጥሩ ትችሉና እነዚህ በዚህ 6 ዲፓርትመንት ኃይል ጄኔሬሽን፣ ኃይል መገንባት እና ኃይል ማከፋፈያዎቹን የመዘርጋቱን ስራ እነዚህ እንዳልኳቸው አሁን ትልልቅ ሊሆኑ ይችላሉ ነው። ለምሳሌ ይሄንን ሃይድሮ ኤሌክትሪኩን ብትወስዱት ሃይድሮ ኤሌክትሪክ ፓወር ጀነሬሽኑን ብትወስዱት በኢትዮጵያ ውስጥ ያሉትን ግድቦች በሙሉ የማልማት ዴቨሎፕ የማድረግ ለውጭ የሚሸጡትንም ለሀገር ውስጥ የሚሸጡትንም ግድቦች በሙሉ የማልማቱን ስራ ኃላፊነት ወስዶ የሚሰራው ዲፓርትመንት ያ ዲፓርትመንት የተባለው እንዳልኳችሁ ወይ ኮሚሽን ሊሆን ይችላል ድዝማተ ግን ሰልፍ ገቨርኒንግ የሆነ በጣም የወጣ ሰፊ ትልቅ ተቋም ነው የሚሆነው። ምክንያቱም ስንት ግድብ አለ አሁን ኢትዮጵያ ውስጥ ከትንንሽ ግድቦች ጀምራችሁ እስከ ትልልቅ ተከዜ ጊቤ ቆቃ ምናምን ያላችሁ ብዙ ግድቦች አሉ። እነዚህን ግድቦች በሙሉ ለፓወር ጀነሬሽን የማልማትና የማስተዳደሩን ስራ የማልማት ኃይል ነው ያንን የማልማት ስራ ይሰራል ማለት ነው። ሪስፖንሲብል ነው። ነገር ግን አሁን ግድቦቹ ከተገነቡ በኋላ ዋተር ወርክስ ሊሆኑ ይችላሉ። ኃይል ማመንጨት ብቻ ሳይሆን ነው ዋተር ዴቨሎፕመንት ለምሳሌ አሳ ማርቢያ ሊሆኑ ይችላሉ። የመስኖ ምንጭ ሊሆኑ ይችላሉ። ፕሮባብሊ ሁ ኖውስ አይ ዶንት ኖ የሆነ ሌላ ነገር ከውሃ ጋር የተያያዘ ሊሆን ይችላል። ያ በሚሆንበት ጊዜ ዋተር ዴቨሎፕመንት የሚባለው የውሃ ልማት የሚባለው ይሄ የውሃ ልማትም ብዙ አይነት የውሃ ልማት አለ አይደለ? በውስጡ ነው የሚመስለኝ ነው። የከርሰ ምድር ውሃ አለ፣ የወንዝ ውሃ አለ፣ የዝናብ ውሃ አለ፣ ከግድብ የሚመነጭ ውሃ አለ ወዘተ። የውሃ ዴቨሎፕመንቱን እንደዚህ በዲፓርትመንት ተከፋፍለው ይዙታል ነው ኤንድ አብረው ሊሰሩ ይችላሉ ነው። አሁን ለምሳሌ የኔ ሀሳብ ኤሌክትሪክ ፓወር ሃይድሮ ኤሌክትሪክ ኢነርጂ ሲያመነጭ ይሄኛው ዲፓርትመንት ለምሳሌ እዚህ ጋር ያለው የመስኖ ዲፓርትመንት ካለ ኢሪጌሽን ዲፓርትመንት ኢሪጌሽን ራሱን የቻለ አንድ ስፔሲፊክ አት ናሽናል ሌቭል ኢሪጌሽን የሚሰራና የኢሪጌሽን ስራዎችን ኦቨርሲ የሚያደርግ ስፔሻላይዝ አድርጎ ነው የምላችሁ። ለምሳሌ እንዴት ልበላችሁ ትሬኒንግ በመስጠት ኮንሰልቴሽን በመስጠት በማስተማር ራሱ በመስራት ምናምን ሪስፖንሲብል የሆነ በኢትዮጵያ ዋተር የውሃ ልማት ስር የሆነና ውሃ ልማቱ ደግሞ በማን ስር ማለት ነው እንግዲህ በኢትዮጵያ ውሃና ኢነርጂ ሚኒስቴር በሚባለው ስር የሆነ ቼኑን አይታችሁታል። ስለዚህ ኢሪጌሽን የሚባል አንድ ስፔሲፊክ የሆነ መስሪያ ቤት ይኖራል። ላይክ ነው ኢሪጌሽን ኮሚሽን ልትሉ ትችላላችሁ።
ኢሪጌሽን ቤንች ልትሉ ትችላላችሁ። ኢሪጌሽን ዋሬቨር ዩ ኮል ይሄ ኢሪጌሽን ከዚህ ከሃይድሮ ኤሌክትሪክ ጋር አብሮ የሚሰራበት ሁኔታ ሊፈጠር ይችላል። ምክንያቱም ለምሳሌ አባይ ላይ ኢሪጌሽን ሰራለሁ ብትሉ ማለት አሁን ለምሳሌ ውሃው አጠቃቀማችሁ የግድቡን አቅም መጉዳት የለበትም። የውሃ አጠቃቀማችሁ እንደገና ደግሞ ከዓለም አቀፍ ከሆነው የውሃ አጠቃቀም ህግ ጋር ተነስቶ ወደ ግብጽ የሚሄደውን ውሃ ሜንቴን ማድረግ አለበት ምናምን። ሁለቱ አብረው ኮኦፕሬት አድርገው መስራት አለባቸውና ምን ልላችሁ ነው ሐሳቤ አሁን በኢትዮጵያ ውስጥ በጣም ስለተቀያየሩ የሆነ የረገጠ ስም ማግኘት አቅቶናል ነው ማለት ላይክ ነው። የረገጠ ስም ኢነሰንስ ማ በማስር ነው ምንድን ነው የሚሰራው እንዴት ነው የሚለው ነገር እንትን የለውም ነው የሚታወቅ ነገር የለውም። ግን እንደዛ አድርገን ስታብሊሽ አሁን እኔ ይሄ እንደዚህ አይነት ስትራክቸር ላይክ ነው ጊዜ ማይሽረው ሆኖ ብቻ ሳይሆን አሁን ለምሳሌ ይሄ ኤሌክትሪክ ዩቲሊቲ የሚለውን አዲስ የተፈጠረ ነው። ኤሌክትሪክ ዩቲሊቲ የሚባለው ካምፓኒ ምንድነው ስራው ራሱ? አሁን ለምሳሌ የኢትዮጵያ ሚኒስትሪ ኦፍ ዋተር ኤንድ ኢነርጂ የሚል ሚኒስቴር መስሪያ ቤት ውስጥ ገብታችሁ የኢትዮጵያ ኤሌክትሪክ ፓወርን አታዩትም ነው። ግን በሱ ስር ነው ተቋም ሲደራጅ ተቀምጦ አታዩትም። ምን አይነት የተቋማት ደረጃ ይሄ ኦርጋናይዜሽናል ቻርቱ እንዴት አታዩትም ነው የምላችሁ። ኤሌክትሪክ ዩቲሊቲ እንዴት አታዩትም? እዛ ውስጥ የምታዩት በሌላ ኮምፕሊኬትድ በሆነ መልኩ ነውና ራሱን በግልጽ አታያቸው መስሪያ ቤቶቹን ማለት ነው። ለምንድን ነው እኔ እንደሚመስለኝ ነው የምላችሁ አንድ ጊዜ አላለም ቀጣይነት ባለው መልኩ የተቋም ቅርጽ ስላልተሰራ ይመስለኛል። የተቋም ቅርጽ አለመሰራትን ብቻ ሳይሆን ስፔሻላይዜሽን ስለሌለ አሁን ለምሳሌ ሰብሲዲ ዲስቶርሽን ላይክ ነው ቢሊንግ ስትራክቸር ፕሮብለም ምናምን የሚሉትን ነገሮች ስታዩቸው የኢትዮጵያ ኤሌክትሪክ ዩቲሊቲ ምናልባት ኤሌክትሪሲቲ በስነ ስርዓት መሰብሰብ ያቃተው ማለት የቫት በስነ ስርዓት መሰብሰብ ያቃተው ካልተሳሳትኩ ነው የምላችሁ። ማለት ወደ ውስጥ ገብተን እናየዋለን ምላችሁ ከኮፓይለት ጋር ዲስከስ እናደርገዋለን ብዬ አስቤያለሁ። ገብታችሁ ስታዩት ፕሮብሌሙ የሚመስለው ለምሳሌ ማያውቅበትን ቆጣሪ አምጥቶ ያስገባና ሲስተም ዘርግቶ እንዴት ልበላችሁ ማመን ነው የሚያቅተው። አሁን እኔ ኢትዮጵያ ውስጥ ካሉ አካውንታንቶች የሲስተም ሰዎች ምናምን አኳያ ስታዩት ለእንደዚህ አይነት ችግር የተጋለጠው ኤሌክትሪክ ዩቲሊቲ የሚባል ሴፐሬት የሆነ ከኢትዮጵያ ኤሌክትሪክ ጋር ምንም ግንኙነት የሌለው ማለት ነው። ገብቷችኋል? ኃይሉን እንዴት ልበላችሁ ኤሌክትሪክ መስመር መዘርጋቱን ወዘተ ከሱ የገዛ ማይሰራ ኢንዲፔንደንት የሆነ ኦርጋናይዜሽን ባለመኖሩና የሂሳብ ወይንም ሂሳብ የሚሰራው እንዴት ብዬ ላስቀምጥላችሁ መሰላችሁ? የሆነ ኢትዮጵያ የሚባል ኢትዮጵያ ኤሌክትሪክ ፓወር የሚባል መስሪያ ቤት ሜቢ ይኖራል ነው የምላችሁ። ከዛ እዚህ ውስጥ የሆነ አካውንቲንግ የሚባል ዲፓርትመንት ኖሮ በስፔሻላይዜሽን ሳይሆን እንደ ዲፓርትመንቱ አካውንቲንግ ሆኖ ይሰራውና ኤሌክትሪክ ዩቲሊቲ ግን ራሱን የቻለ ሴፐሬት ፕሮፌሽን ነው እና ስፔሻላይዜሽን ስለሌለው ቢሎቹን በትክክል ስትራክቸር ማድረግ አይችልም። ዘመናዊ የቆጣሪ ስራዎች እንዴት ሊሰሩ እንደሚችሉና ያከባት ጋር እንዴት እንደሚገናኝ የሂሳብ አካውንቲንግ ያላለም ቻርት ኦፍ አካውንት አቀራረጽ፣ ሂሳብ አቀባበል፣ ሪፈንድ አደራረግ ምናምን የሚሉትን ነገሮች ስታብሊሽ አድርጎ የሆነ ኦርጋናይዜሽን መፍጠር አልቻለም። በሌላ አማርኛ ያደረጃጀት ዘመናዊ የሆነ አደረጃጀት ችግር ያለበት ይመስላል ነው። ስለዚህ ከሆነ ነው የምላችሁ እንደዛ ከሆነ ያ ከምንድነው የሚመጣው ነው በሀገር ደረጃ በናሽናል ደረጃ ስናዋቅር ዋና ኢነርጂ ሚኒስተር ብለን ካዋቀርን በኋላ በውስጡ ገብተን ስትራክቸሩን ስናስቀምጥ ጽድት አድርገን ኃላፊነት ቻናል በሚያደርግና ኤፊሺየንሲን በሚጨምር ተጠያቂነትን፣ ግልጸኝነትን፣ እውቀት ካፓሲቲ ቢልድ በሚያደርግ መልኩ
ሀገራዊ ተቋም አልገነባንም። ምክንያቱም ተቋሙ ዝብርቅርቅ ያለ ነው ብላችሁ ማለት አሁን ኢንተርናሽናል የሚለው እዚህ አሁን ለምሳሌ ምን ልንለው በአማርኛ ማለት ዓለም አቀፍ ማለት ይሄ አሁን ኢንተርናሽናል ልትከፍሉትም ትችላላችሁ። ለምሳሌ አሁን ይሄ በኤሌክትሪክ ሲመጣ ፓወር ትሸጣላችሁ ለውጭ ሀገር እና ያን ፓወር ስትሸጡ የዚህ የኢንተርናሽናሉ ኃላፊነት ለምሳሌ ነው የምላችሁ የኢንተርናሽናሉ ኃላፊነት ፓወር ሰፕላይ ማለት ሰርፕለስ ካላችሁ ለምሳሌ ከእያንዳንዱ ከኢትዮጵያ ኤሌክትሪክ ፓወር ጋር ሰርቶ ከእያንዳንዱ ጋር አሁን የጂኦተርማል ፓወር ሊሆን ይችላል፣ የናቹራል ጋዝ ሊሆን ይችላል፣ ላይክ ነው ሳን ምንድን ነው እንጠፋብኝ ሳን በሳን የሚመጣው የኒክሌር ሊሆን ይችላል፣ የሃይድሮ ኤሌክትሪክ ሊሆን ይችላል፣ የዊንድ ፋርም ሊሆን ይችላል ወዘተ። ከዚህ የሚመጣው ላይክ ነው ኢነርጂ ሰፕላይ ትርፍ ሲኖራችሁ በሀገር ደረጃ ኢንተርናሽናል ዲቪዥን ላይክ ነው ዲፓርትመንት ሆነ ዲቪዥን አይ ዶንት ኖ ዓለም አቀፍ ላይክ ነው ኢትዮጵያን ኤሌክትሪክ ኤክስፖርት ሊባል ይችላል። ለምሳሌ ነው የምላችሁ ኢትዮጵያን ኤሌክትሪክ ኤክስፖርት ሊሆን ይችላል። ይሄ ኢትዮጵያን ኤሌክትሪክ ኤክስፖርት ሪስፖንሲብል ሆኖ የሚሰራው ምንድነው? ለምሳሌ ላይክ ነው ሁለት ሊሆን ይችላል እምላችሁ ምንድነው? አንደኛ እንትን ይኖረዋል ነው። አሁን ለምሳሌ ዓለም አቀፍ ከሆነ ዲስትሪቢዩሽን ቻናል የስርጭት እንትን ግንባታ አለ። ስለዚህ የሲቪል ወርኩ አለ ማለት ነው። የሲቪል ወርኩ አለ። ሌላኛው ደግሞ ከመደራደር ጀምሮ ሰዎቹን እስከ ማግኘት ፕራይስ ሴት እስከ ማድረግ ኮንትራክት ላይክ ነው። ስፔሻላይዜሽኑ ኮምፕሊትሊ ዲፍረንት ነው አገር ውስጥ ካለው ነገር ጋር ማለት ውስጥ አሁን ለምሳሌ ኬንያ ገብቶ እንትን ለስራ አይልም ካልሆነ ኢትዮጵያ ኤሌክትሪክ ኤክስፖርት ብላችሁ ምናልባት ኬንያ ውስጥ ገብቼ ዩቲሊቲ ካምፓኒ ገነባለሁ ምናምን ካላችሁ እሱ ሌላ ጉዳይ ነው። አዲስ ሌላ ትፈጥሩለታላችሁ ነው ገብቷችሁ አዲስ ሌላ ትፈጥሩለታላችሁ። እስከዛ ግን ያለው ምንድነው አሁን ፓወር ላይክ ነው ፓወሮቹን አይቶ የዴቨሎፕመንቱ ምናምን አይቶ ይሄንን ማርኬት ማድረጉ ሊሆን ይችላል ማለትም ማስተዋወቅ መሸጡ ሊሆን ይችላል፣ ፕራይስ ኔጎሽየት ማድረግ ሊሆን ይችላል፣ ላይክ ነው ክፍያ መሰብሰብ ሊሆን ይችላል ወዘተ። እነዚህን ነገሮች በሙሉ የሚሰራ ማለት ነው አሁን ኢትዮጵያ ኤሌክትሪክ ኤክስፖርት የሚባለው ነው ምላችሁ። ስለዚህ አብሮ ጂኦፖለቲክሱ አለ ምኑ አለ ሁለት ነው ላይክ ነው ኢንጂነሪንግ ፓርቱና ኖርማል ደግሞ ኦፕሬሽናል አድሚኒስትሬቲቭ ወርኩ አለ። ስፔሻላይዝ አድርጋችሁ ታስቀምጡታላችሁ። ከነዚህ ጋር ምንም አይገናኝም ነው ምላችሁ። ሰፐሬትሊ መኖሩንም ላያውቁ ይችላሉ። they don't have to care until መጥቶ እስኪያናግራቸውና እንትን እስኪላቸው ድረስ ነው ምላችሁ። ዋናው ተሰብስቦ መጨረሻ ላይ አግሪጌት አድርጎ ሚኒስተሩ ዳሽቦርድ ላይ ይመጣለታል እንጂ እርስ በርሳቸው መተዋወቅ ሲያስፈልጋቸውና መገናኘት ሲያስፈልጋቸው ብቻ ነው። ሞጁላራይዝድ ነው በሌላ አማርኛ ማለት ነው። the same thing አሁን እዚህ ጋር ይሄ ዋተር ወርክ ለምሳሌ የኢትዮጵያ ላይክ ነው ኢትዮጵያን ላይክ ነው ኢንተርናሽናል ዋተር ኢትዮጵያ ኢንተርናሽናል ዋተር ሊባል ይችላል። ኤክስፖርት ውሃ ኤክስፖርት ልታረጉም ትችላል እንደ ሁኔታው ማለት ነው። ውሃ ከበዛ በጣም ውሃ ካለ ለምንድን ነው የምትፈልጉት? ለመጠጥ ነው ወይስ ለኢሪጌሽን ነው ወይስ ለልብስ ለማጠብ ነው ብላችሁ ኤክስፖርት ልታረጉት ትችላላችሁ። ግን ድንበር ተሻጋሪ ተፋሰስ ወንዞች አሉ ነው ላይክ ነው ዲፕሎማሲው አለ፣ ግንኙነቱ አለ፣ ፖለቲካው አለ፣ ዓለም አቀፍ ግንኙነቱ አለ። ኤቭሪቲንግ በዚህኛው ስር ይመጣል ማለት ነው ለብቻ። then ስፔሻላይዝ አድርጋችሁ ስትሰሩት the total water and energy work አንደኛ ተሰባስቦ በአንድ ስር ይመጣል። ሁለተኛ ተነጣጥሎ ደግሞ ኢፌክቲቭ በሆነ መልኩ ቻናል ይደረጋል። አንዱን ስለ አንዱ መጨነቅም የለበትም ነው የምላችሁ። ገብቷችኋል? ላይክ ነው እንዴት ልበላችሁ። አሁን ለምሳሌ እነዚህን ኢትዮጵያ ኤሌክትሪክ ፓወርን እና ይሄ ፓወር ኮርፖሬሽኑ እና የኢትዮጵያ ኤሌክትሪክ ዩቲሊቲ ፓወሩ ከዊንድ ይምጣ
ከኒውክሌር ይምጣ ከሶላር ኢነርጂ ይምጣ ከናቹራል ጋዝ ይምጣ የሚያገባቸው የለም ነው። ይሄ ኤሌክትሪክ ፓወር የሚባለው አክቹዋሊ ኢንጂነሪንጎቹ ከየትም ይምጡ አሰርቶ መጨረሻ ላይ ግሪድ ውስጥ አስገብቶ ምናምን ብሎ ፓወር አስቀምጦ ይጠብቃቸዋል ማለት ነው። ይገብቷቸዋል ላይክ ነው። ፓወሮቹን ከነዚህ ከአራቱም እንግዲህ ከዚህ ውጪ ሌላ የፓወር ምንጭ ያለ አይመስለኝም። ከእንትንም ልታመጡ ትችላላችሁ ከናፍጣ ከምናምን ላይክ ነው ለራሱ በናፍጣ ግን አይ ቲንክ ነው ላይክ ኢትስ ሎንግ ጎን በኢትዮጵያ ውስጥ አሁን ከዚህ በኋላ በናፍጣ በጀነሬተር ምናምን ፓወር አይ ዶንት ኖ ወይ ሰዎች ጀነሬተር ሲጠቀሙ አጠቃቀም ምናምን ሬጉሌት ልታረጉ ትችላላችሁ። እሱ የራሱን ሌላ ዲፓርትመንት ለምሳሌ ሰዎች በግለሰብ ደረጃ ሲያመነጩ እንዴት አድርጌ ሊቆጣጠር ወዘተ ልታመጡ ትችላላችሁ። ግን እንደዛ አድርጋችሁ ከከፋፈላችሁት በኋላ ኤሌክትሪክ ዩቲሊቲ ከኤሌክትሪክ ፓወር ጋር የሚተዋወቀው መቼ ነው? ደንበኛ መጥቶ ኤሌክትሪክ ዩቲሊቲውን መብራት ፈልጋለሁ ገብቷቸዋል። መብራት ፈልጋለሁ ብሎ ሲጠይቀው ኤሌክትሪክ ዩቲሊቲ ለዚህ ሰው በዚህ አድራሻ እዚህ ቦታ ላይ ቆጣሪ ያስገባለት ብሎ ኤሌክትሪክ ፓወርን ሲያዘው ብቻ ነው ሁለቱም ይገናኛሉ። ከዛ ላይ ይሄኛው ይሄን አገልግሎት ፈጽም ያለው ክፍያ ስጠኝ ወዘተ ብለው እንዴት ልበላችሁ ሞጁላራይዝድ ነው ግን ስቲል ኮኔክተር ናቸው ነው ማለት ነው። ስለዚህ ከከስተመሩ ጋር ሄዶ ቀጥታ ተገናኝቶ ማለትም ማመልከቻ ወይ ጥያቄ ላይክ ነው ማርኬት አድርጎ ምን ብሎ ፓወር ሸጦ ፓወር ከሸጠ በኋላ ከኤሌክትሪክ ፓወር ደግሞ ትእዛዝ ሰጥቶ ቆጣሪ የሚያስገባው ምናምን የሚለው አክቹዋል ሲቪል ወርኩን ይሄኛው ይሰራል። ይሄኛው ሲያዘው ብቻ ነው የሚገናኙት ነው የምላችሁ። አንደኛ እንዲያርገን ስታብሊሽ ካደረግነውና በሀገር ደረጃ ከመሰረት ነው እንደ ተቋም ነው የምላችሁ። ሰፊ ነው እንደምታዩት በጣም ሰፊ ነው። እነዚህ አሁን ወደ ካላነሰ ነው ላይክ ነው እንዳለ ሰባብራችሁ 20 ትልልቅ መስሪያ ቤቶች ሊወጡ ይችላሉ። በሀገር ደረጃ ነው ማለት ትልልቅ ሳምሃው ኢንዲፔንደንት የሆኑ ማለት ነው። ግን ስቲል ላይክ ነው ኦቶኖሚው ኮምፕሊት ያልሆነ በሀገር ደረጃ ላይክ ነው የሚሰሩ ግን ብዙ ስታፍ ያላቸው ትልልቅ በቃ ላይክ እንዴት ልበላቸው ኢትዮጵያ ዩቲሊቲ ላይክ ነው ኤሌክትሪክ ዩቲሊቲ የሚባለው በቃ የተመሰረተና ስታብሊሽድ የሆነ ብራንድ ነው ካምፓኒ ነው። ማርኬቲንግ የሚሰራ አድቨርታይዝመንት የሚሰራ ፓወር እንደዚህ ያለኝ በዚህ ገብቶ ገለብጣለው ኢትዮጵያ በጣም ሀብታም ነሽ ምናምን ብሎ የሚያካብድ እንዴት ልበላችሁ ኃይል ማናመንጭበት የለም። ጂኦተርማል በዚህ በኩል አለን፣ ሃይድሮ ኤሌክትሪክ በዚህ በኩል አለን፣ ኒውክሌር ላይ እየሰራን ነው፣ ሶላር ኢነርጂ ካፓሲቲ ያለን በአፋር በሶማሌ በዚህ እንትን ነው ኢንሎ አምጥተን ግሪድ ውስጥ እናስገባለን የፓወር ችግር ምናምን ብሎ ቢዝነስ ካምፓኒ ነው ላይክ ማርኬቲንግ ሴልስ ምናምን የሆነ እና የራሱ የሆነ ጠንካራ ፋይናንስ ያለው ድርጅት ነው እና እኔ አሁን ለመሰየምም ትቸገራላችሁ። ዋተር ምን እንበለው ዋተር ስትሉም እንደዛውን ችግር ላይክ ነው የዋተር የዩቲሊቲ ዋተር ዩቲሊቲው እንደዛ ነው መሆን ያለበት ነው የምላችሁ። ልክ አሁን እንደ ኤሌክትሪክ ዩቲሊቲው ዋተር ዩቲሊቲው ሴፕሬት የሆነ በዚህ አሁን አታያቸውም ነው የምላችሁ። ዋተር ዴቨሎፕመንት ኢትስ ኮምፕሊትሊ ኢንጂነሪንግ ነው። የውሃ ልማት ስራ ኢንጂነሪንግ ነው ማለት በዋተር ዴቨሎፕመንት ስር እንግዲህ ማይመጣ ነገር ያለ አይመስልኝም። ሳኒቴሽን ይመጣል። እንደገና ዋተር ዴቨሎፕመንቱን ራሱ ከፍላችሁት ውስጡን ነው የምላችሁ የሳኒቴሽን ስራ መሸጡ ራሷን ዋተር ዩቲሊቲ ለምሳሌ ማስመጠጥ በሉት ምናምን የሚሰራ ራሱን ዋተር ዩቲሊቲ የሚል ሴፐሬት ካምፓኒ ይኖራል ነው የምላችሁ። እና ዋተር ዩቲሊቲውም የራሱ እንትን ይሰራል። ለምሳሌ ለሆቴሎች በዚህ መልኩ እናቀርባለን እንዲህ አይነት አገልግሎት አለን ምናምን ብሎ የሚሰራና ፋይናንሱንም ማኔጅ የሚያደርግ ጠንካራ ድርጅት ማለት ነው። የሽያጭ ማርኬቲንግ እና የውሃ ሽያጭ ማርኬቲንግ ስራ የሚሰራው ነው ዩቲሊቲው ማለት ነው። እና ከመሰረታቸው ለምሳሌ የኢትዮጵያ ላይክ ነው ኢንተርናሽናል ዋተርስ ብላችሁት በውስጡ እንዳልኳችሁ እንግዲህ በአብዛኛው ዲፕሎማሲ ነው። ይሄኛው አሁን ሞር ኦፍ ከውጭ ጉዳይ ሚኒስተርም ጋር ልታያይዙት የምትችሉት ነው። ገብቷችኋል? ከውጭ ጉዳይ ሚኒስተር ጋር ሊያዝ የሚችል
ይህ ነው ከውጭ ጉዳይ ሚኒስተር ጋር ተያይዞ የዲፕሎማሲ ስራ የሚሰራ ጥናት የሚያደርግ አደጋዎች የሚለይ ስጋት የሚለይ ሪሰርች ምናምን የሚሰራ ምናምን የሚል እና የትብብር መዋቅሮችን የሚያዘጋጅ ወዘተ ወዘተ ነው ማለት ነው። ራሱን የቻለ ሰፊ ነው ማለት ሚኒስተሩ ስታተሱ በጣም ከፍ ይላል። ፓወርፉል ፐርሰን ይሆናል። አይ ዶንት ኖ ላይክ ነው በዛበት ካላችሁም ልትከፍሉት ትችላላችሁ። ላይክ ነው ፓወርፉል ይሆናል ለሴንስ እንግዲህ አብረው ሲያመጡት ውሃና ኢነርጂ ብለው አንድ ላይ ሲያመጧቸው የራሳቸው ምክንያት አላቸው ብዬ አስባለሁ። በአንድ ስር እንዲሆኑ አሰራር ያፋጠናል በሚል ነው እና እንደዛ አድርገን ስታብሊሽ ብናደርጋቸው አንደኛ በሀገር ደረጃ ለመረዳት ኤክስፔክት ለማድረግና መስሪያ ቤቶቹን ለማወቅና ያ ደግሞ ቋሚነት እንዲኖረው ቋሚነት መኖሩ ምንድን ነው አንድ አስፈላጊ ነገር ኦርጋናይዜሽናል ሚሞሪ የሚባል ነገር አለ። ገብቷቸዋል ላይክ ነው አሁን አንዱ ጥናት አጥንቶ ስራ ሰርቶ ለፍቶ ያስቀመጠውን ነገር ያንን አፍርሳችሁ ስታዋቅሩት እንደገና እስከዛሬ የተለፋበት ነገር በሙሉ በቃ ላይክ ነው እንትን ነው ይጠፋል ነው እና በአወቃቀር ደረጃ ራሱ እንደዚህ ብናደርጋቸው ጥሩ ይመስለኛል ነው እና ስም ለመስጠት አሁን ማን ነው የኢትዮጵያ ከእንትን አኳያ ይሄ ውሃ ላይክ ነው ውሃ ስትሉ ውሃ ልማት እንዳትሉ ውሃ ልማት ምንድነው የኢትዮጵያ ውሃ ልማት ወይንም የኢትዮጵያ ውሃ አገልግሎት ዩቲሊቲው ማለት ነው ቢለያዩና ብራንድድ ሆነው አእምሯችን ውስጥ ቢቀሩና ብናቃቸው እንደ ሀገር ነው የምላቸው። አሁን ውሃ አገልግሎት ከተባለ ቆጣሪ የሚያነበው ውሃ የሚያስከፍለው ማስታወቂያ የሚሰራው ውሃ የሚሸጠው ቫት የሚሰበሰበው ምናምን የሚለው ራሱን የቻለው መስሪያ ቤት ማለት ነው ውሃ አገልግሎት። ውሃ ልማት ከተባለ ግን ሁሉንም አይነት ውሃዎች ዴቨሎፕ የሚያደርግ ነው ለውሃ አገልግሎት ማለት ነው። በኤሌክትሪኩም ኤሌክትሪክ ኃይል ከተባለ ኃይል በማመንጨቱ ስራ በየትኛውም በነዛ በስድስት ባላቸው ወይንም ሌላም ካለ በዛው የሚያመነጭና ሰፊ የሆነ ትልቅ ተቋም ነው። ኤሌክትሪክ አገልግሎት ከተባለ ኤሌክትሪክ አገልግሎት ክፍያ የሚቀበለው ክፍያ ማለት የሚያስተዋውቀው የሚሸጠው ቫት የሚሰበስበው ምናምን ያለው ራሱን የቻለ ሴፐሬት የሆነ ብራንድድ የሆነ ሪስፖንሲብል የሆነ ሰዎች ኤሌክትሪክ ሲፈልጉ ሄደው ማለት የሚያዙት አገልግሎት ሲጨርሱ ደግሞ ላይክ ነው አልፈልግም ብለው ሪዛይን ያደረጉበት ወዘተ ራሱን የቻለ እንደዚህ አድርገን ስታብሊሽ ብናደርገው ለኮሚኒኬሽን ብቻ ሳይሆን እኔ አሁን ሲስተሙን አይታችሁት ከሆነ በጣም ውትፍትፍትፍ ያለ ምን ለመስራት እንዳሰቡ ራሱ ግራ የሚገባችሁ ነው ማለት አካውንታብል ኦርጋናይዜሽንስ ብሎ አባይ ግድብ በኔ ስር ነው ይላችኋል። እንዲህ ሌላ ውሳኔ አይነት ነገር የሚፈጥርባችሁ ማለት ነው። ነገር ግን ዋተር ዴቨሎፕመንት ካላችሁ ማለት እንዴት ልበላችሁ ዋተር ዴቨሎፕመንት የውሃ ስራ እንግዲህ ስፔሲፊክ አድርጋችሁት ለመጠጥ ሊሆን ይችላል፣ ለሳኒቴሽን ሊሆን ይችላል፣ ለሲውሬጅ የሲውሬጅ አስተዳደር ሊሆን ይችላል ወዘተ እነዛን የሚሰራና ሴፓሬት የሆነ ኤኒዌይ ሀሳቤ ቀርቷቸዋል እንትን ስለተበታተነብኝ ነው እና እንደዚህ አይነት ስያሜ ቢኖረን ጥሩ ነው ግን አንድ ጥያቄ ላይክ ነው can you alright tell me about the Ethiopian electric electric power and electric utility. Okay. ኮምፒውተር ቢዚ ሆነብኝ። electric power and electricity companies and how they are related. Alright. አሁን እንዴት ነው አሁን ባለው አስተዳደር ምን ይመስላሉ ብዬ ነው ማለት እንዴት ነው የሚገናኙት? አሁን ኤሌክትሪክ ዩቲሊቲ እና ኤሌክትሪክ ፓወር ምንድነው መሰላችሁ ማወቅ የፈለኩት quick answer Ethiopian Electric Power are two state-owned enterprises that together manage Ethiopia's electric AP handles generation and transmission
distribution and sales to customers. They were split from the former Ethiopian Electric Power Corporation to improve efficiency and specialization. Okay, like mm, it is busy. እኔ ነኝ ኮምፒውተሩ ነው like ነው ኢትዮጵያን ኤሌክትሪክ ዩቲሊቲ ኢትዮጵያን ኤሌክትሪክ ዩቲሊቲ EU ፖርታል ኦኬ የውቅያ ኦፊሶች ስለኛ ኦኬ የክፍያ መረጃ የክፍያ አማራጮች ሂሳብ አከፋፈል ቅድመ ክፍያ ድህረ ክፍያ ቅድመ ክፍያ ጥሩ ይመስላል ማለት ሳላጣራ ነው መሰለኝ እኔም ብዙ ያወራሁት ማለት እኔ ያሰብኩትን አይነት አወቃቀር ነው ያለው ስለ ድርጅታችን እስቲ ስለ እኛ ምንድነው የሚሉት ስለ እኛ ስለ እኛ አይሰራም ስለ ተልኮና ራይ የኤሌክትሪክ ኃይልን በጅምላ በመግዛትና ከግሪድ በራቁ አካባቢዎች አማራጭ ታዳሽ ኃይል በማመንጨት ለተጠቃሚ መሸጥ እንዲሁም አገልግሎት በማስፋትና በማዘመን ዓለም አቀፍ ጥራቱን የጠበቀ አስተማማኝና ዘላቂነቱን ያረጋገጠ የኤሌክትሪክ አገልግሎት በተመጣጣኝ ዋጋ ለሁሉም ተገልጋዮች መስጠት የተቋሙ በ2000 የሚፈጠረውን የሀገራዊ ኢኮኖሚና ዜጎችን ፍላጎት የሚያረካ ብቃት ያለው ኤሌክትሪክ አገልግሎት ሰጪ ተቋም መሆን ሴፍቲ ላይክ ነው ስለ ጨረታዎች ክፍት ኦኬ መዋቅር እስቲ ድርጅታዊ መዋቅር ነው ድርጅታዊ መዋቅር ዳውንሎድ ካረጋው ማለት ነው ኦኬ okay can you explain why the Ethiopian electric utility is collecting less VAT as compared to the Ethiopian like water utility የሚባል አለው ወይስ ብለው ነው ኢትዮጵያን ዋተር ዩቲሊቲ ኢትዮጵያን ማለት እንትን ሪስፖንድ አያደርግም ነው
አዲስ አበባ ዋተር ኤንድ ሲወሬጅ አውቶሪቲ ሚኒስትሪ ኦፍ ዋተር ፎር አርባን ዋተር ሰፕላይ ኤንድ ሲወሬጅ እሱን ነው የምላችሁ። አሁን አይ ዶንት ኖ የታሪፍ ማሻሻያ አስፈላጊነት ከ2 ዓመት በፊት ማሻሻል በነበረበት የታሪፍ ማሻሻያ ይዘት አሁን ተግባራዊ የሚደረገው ሂደት ኦኬ። ዌብሳይቱ እንግዲህ በትክክል እየሰራ አላገኘሁትም። ስለኛ ይላል ድርጅታዊ መዋቅር አሁን ምንድነው የሚባለው እሱን ላይክ ነው በማን ነው ስሙ በኤሌክትሪክ ፓወር እና ዩቲሊቲ ብለው ለሁለት ከፍለውታል። ዩቲሊቲው ዘመናዊ እኔ አሁን ባሰብኩት መልኩ የተዋቀረው ነው ታዩታላችሁ። ዋተር ዩቲሊቲ የሚባል ድርጅት ግን የለም በኢትዮጵያ ውስጥ ነው የምላችሁ። ዋተር ላይክ ነው ዋተር ሴክተር ለሚዜ ዋተር ዩቲሊቲ የሚባል exemptions and policy treatment if you are following me ለማለት የፈለኩት ምን ነበር መሰላችሁ? የኢትዮጵያ ዋተር ዩቲሊቲ የሚባለው ካምፓኒ ተቋቁሟል። ስፔሻላይዝ ያደረገ ነው በአገልግሎት መሸጥ ብቻ ማለት መገንባት አይደለም። ምንም እንኳን እንትን በሌለባቸው አካባቢዎች የአገልግሎት ግንባታ ላይ ይሰማራለው ምናምን የሚለው ነገር ቢኖረው ከተልኮ አንፃር ነው ማለት ድርጅታዊ መዋቅር ብሎ ድርጅታዊ መዋቅሩን ላገኘው አልቻልኩም። ስታክ ያደርጋል ነው ለማንኛውም ካሜራ ይጠፍቶብኝ ካሜራዬን ያፈለኩ ስለሆነ ጋር እንዳስቀመጥኩት አይ ዶንት ኖ እንዳልኳችሁ ቱሉ አዲስ ስለሆነ ፊቸሮቹ አንዳንዱ ያስቸግረኛል። ለማለት የፈለኩትን በሚቀጥለው በአዲስ ቪዲዮ እንደገና ኮንፊዥን ተፈጠረብኝ የተፈጠሩብኝ ነገሮች ደግሜ ማለት በዛኛው በሚቀጥለው በስንተኛው ነው በ67ኛው ቪዲዮ አነሳዋለሁ። ስለሰማችሁኝ አመሰግናለሁ። በ67ኛው ቪዲዮ እንገናኝ።